መሪዎቹ ያንን የመጡበትን የፖለቲካ ችግር ትተው ልክ ስልጣናቸውን በሚያጡ ጊዜ እንደዚህ አይነት ነገር ገመና የመግለጥ ልክ ለህዝብ እንደቆሙ አስመስሎ የመናገር ነገር እናስተውል ነበር። የለውጥ ተስፋ ማመን ባይዞ ነውር አይደለም። አንዳንዴም እኮ እንደ መንግስት ሁሉ ያረጋችሁ ነበር። እዚሁ ስቱዲዮ ውስጥ እኔን ሚዲያም በሚናው መቀመጥ አለበት ሲሉ በሚናዬ ተቀምጬ እርሶና መሪው እኮ እዚህ ውስጥ ለውጡን አታደናቀፍ ብላችሁ ወክሳችሁኛል። ማምታታትን ማጭበርበርን በደንብ አድርገው የተማሩ ሰዎች አሉ። እንደው ዝም ብሎ ሙቀትም ብርድም በመጣ ቁጥር ሸሚዝም ጃኬትም እየቀያየርክ ለመያዝ ለመጨበጥ አስቸጋሪ ስትሆን አስቸጋሪ ነው። ሰላም ጤና ይስጥልን የሚዲያችን ተከታታዮች፣ ይህ ኢትዮ አዲስ ዴይሊ ነው። ዛሬ ይዘን የመጣ ነው ጋዜጠኛ ስሜነህ ባይፈርስ ከቀድሞ የኢዜማው ሊቀመንበር ኢንጂነር የሺዋስ አሰፋ ጋር ያደረጉት ቃለ ምልልስ ሲሆን በቃለ ምልልሱ በርከት ያሉና ጠንከር ያሉ ጥያቄዎች ቀርቦላቸው እሳቸውም ምላሽ ሰጥተዋል። ለመጥቀስ ያክል ከኢዜማ ፓርቲ ለምን እንደለቀቁና ከፓርቲው አመራር ከዶክተር ብርሃኑ ጋር የነበራቸው ልዩነት ምን እንደነበርና ፓርቲውን ለቀው ከወጡ በኋላ አዲስ ፓርቲ እያቋቋሙ ነው ወይ የሚል ጥያቄ የቀረበላቸው ሲሆን እሳቸውም በእነዚህና በሌሎች ጉዳዮች ላይ ምላሽ ሰጥተዋል። እኛም ሙሉ ቃለ ምልልሱን እንድትከታተሉ እየጠየቅን ከቃለ ምልልሱ ቀጥሎ ትላልቅና ትናንሽ ጭንቅላቶች በምን መልክ ይገለጻሉ በሚል ርዕስ በዶክተር ፍቃዱ በቀለ የተጻፈ ረዘም ያለ አስተማሪ ጽሑፍ ለዛሬ ክፍል 1 ወደ እናንተ እናቀርባለን። ፕሮግራማችንን እስከ መጨረሻው እንድትከታተሉን በትህትና እየጠየቅን ዝግጅታችንን ከወደዳችሁትና ቪዲዮዎቻችን ወደ እናንተ ተደራሽ እንዲሆኑ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቀደም ሲል አሁን ወደ ስቱዲዮ ከመግባታችን በፊት ዝም ብሎ ቡና እየጠጣን ስናወራ ነበርና ማመንታትን ይጠይቃል የፖለቲከኝነት የሆነ እኮ በደንብ የሚታይ የሚሰጣችሁ ለየት ያለ ፕሪቪሌጅ እንደነበር ይታወቃል። አንዳንዴም እኮ እንደ መንግስት ሁሉ ያረጋችሁ ነበር። እዚሁ ስቱዲዮ ውስጥ እኔን ሚዲያም በሚናው መቀመጥ አለበት ሲሉ በሚናዬ ተቀምጬ እርሶና መሪው እኮ እዚህ ውስጥ ለውጡን አታደናቀፍ ብላችሁ ወክሳችሁኛል። 100% ስሜነህ ምንም ነገርኩ እኮ እዚህ ላይ በጽሁፍም ነው እኮ በጽሁፍም ይሄ ትክክል አልነበረም ብለን አክሴፕት ያደረግነው ነው። ግን ደግሞ በጎን መታየት ያለበት ይኸው ስሜነህ እኔ ለምሳሌ ሰማያዊ የሚባል ፓርቲ ነበረን። እሱን አክስመን እግዚአብሔር ያሳይ ሰርቲፊኬት መልሰን አተመልሰን ሁሉ ነገር አድርገን ነው ሁሉ ነገራችንን ሰተን ነው እንዴት እንደሚያሳሳ ላሳየህ ነው። ልክ ነው እያልኩ ግን አይደለም። ቀደም እንዳልከው ገዢው ፓርቲና ተቃዋሚዎቹ እንዲባል አይደለም እኛ የፈለግነው። ገዢው ፓርቲና የኛ ፓርቲ ወይም 2-3 ፓርቲዎች ሆነው ግልጽ የሆነ አማራጭ እንዲመጣ ነበር ስንሰራ የነበረው። እንዳልኩ 2-3 አመት ቤታችን የተቀመጥንበት ጊዜ በመጀመሪያው አካባቢ ትዝ አይለኝ። ጫገር እንሄዳለን፣ ክፍለ ሀገር እንሄዳለን፣ በየክፍለ ከተማው በየቦታው እንሄዳለን። ስለዚህ እንደዚህ አድርገን ያደራጀነው ነገር ሳይያያዝ እንዳይፈርስ ሳስተናል። እሱ እውነት ነው። ግን ቅድም እንዳልኩ ድርጅትም ይሁን ምንም ከሀገር አይበልጥ ኢሚዲየትሊ መወሰን ነበረበት። ሰውም ዘግይታችኋል ምናምን የሚል ለዛ ነው ይሄንን አክሴፕት አድርገናል። ግን ደግሞ ዝም ብለን ምንም እንዳልተፈጠረ እንደው ድሮ አጋር ፓርቲ ምናምን የሚባል ነበር አደረገ ያዲጋ። አሁንም ገዢው ፓርቲና አጋሮቹ እንድንባል አንፈልግም። አጋሮቹ አጋር ሆኖ ይቀጥሉ ልክ ነው በሚሉትና በሚታያቸው የወሰነው ነው ብለ ኦኬ አሁን ላይ ያው ወሰነው ነው በቃ አየነው ሚድን ነገር አይደለም። ፖለቲካሊ ዴድ ነው ምንም የሚመለስ አይደለም። እንግዲያው እኮ አሁንም እኮ ጉባኤ ያለ ኮንፈረንስ አለ በቀጣይ የዛሬ 3 አመት የዛሬ 5 አመት ይያልክ ልትል ትችላለህ። ግን ስናየው በፍጹም ህዝብ አነጋገርን፣ ሰዎችን አነጋገርን፣ ራሳቸው እዛ ውስጥ ያሉ ሰዎችን አነጋገርን። ምንም የሚመለስ ነገር ሳይሆን በታያቸውና በሚያምኑበት ይሄዱ። እነሱ እንግዲህ መብት ነው አይደለም አባልም መሆን ይቻላል። እኛ ደግሞ ነው ህዝብ የሚያታግለው ያጣ ወገን የሚሆንለት ያጣ በተለይ ደግሞ አገራዊ ኃይሉን የሚያስተባብር ያጣ የፖለቲካ ሜዳ ክፍተት ስላለ እሱን ተባብረን እንደገና መታገል አለብን በሚል ግልጽ የሆነ ዲፓርቸር የመጣው እንዳልከው ነው። ያን ያክል መቆየት አልነበረበትም። ግን ደግሞ በቂ ትግስት አድርገን በተለይ ግን ትግስት የማይጠይቁ ጉዳዮች አጋጥመው እንደነበረ አስታውሳለሁ። እርሶም ብቻ ሳይሆን ሌሎች የኢዜማ አመራር አካላት የነበሩ አባላት የነበረው ትልቅ የፖለቲካ ልምድ ያላቸው አካላትንም ጠይቅ ያለውና እናንተ ግን በዚህ ደረጃ ትግስት ሊኖራችሁ ይገባሉ። በርግጥ ምናልባት ስልጣኑን ስላላገኛችሁ ካልሆነ በስተቀር እሱን ይሄን እንደ ምክንያት ጠቅሳችሁ በጣም እኮ ማሳያዎቹ ግልጽ ነበሩ። ለምሳሌ አንዱ የሚጠቀሰው መሰረታዊ እንትን ለምሳሌ አሁን ተለጥፈው ኦር በተለያየ መልኩ ብናያቸው አልድን ያሏቸው አካላት
ተመሳሳይ ሆነ። በፊት ልክ እናንተ ሰማያዊን አክስማችሁ እንዲ እንደተቀናጃችሁት ሁሉ ሌሎችም በተመሳሳይ ያራ እነዚህ ሰዎች እንዲያረጉን የማለት ወይም ምንድነው በከተሜ ቋንቋ ነው በአራዳ ቋንቋ የመሸወድ ልምድ እንዳላቸው በተለያየ መልኩ አረጋግጠናል ሲሉ ሲጻፍ እናውቃለን። እናንተ ውስጥ ያሉ አካላት ይህንኑ ሲመሰክሩ እንሰማለንና አንደኛ አይናችሁን ሊገልጥ የሚችል ኤክስፒሪያንስ እዛው ቤታችሁ ስለነበር፣ ሁለተኛ በጣም ክሪቲካል ታይሞች ነበሩ። የዛሬ 2-3 ዓመት ስንገናኝ ማለት የህዝብን መፈናቀል፣ መገደል፣ መታፈን አሁን ላይ ዛሬ ሆኖ የአዲስ አበባ ህዝብ እንትን የለውም የድሬዳዋ ህዝብ ሰሚያቶ ወክልናቶ የሚሏቸውን ነገሮች ዛሬ ላይ እንደውም የተሻለ የሚመስል ነገር አለው ያኔ ከነበረውና እዛ ሰዓት ላይ ተቆሞ ትግስት የሚባለው ነገር በለውጥ እንደውም ስጠይቁት ስሜታችንን ገዝተን እኛ የመግለጫ ፓርቲ መሆን ፈልገን ሳይሆን ኃላፊነት ስላለብን በሚል ደረጃ ሰው የሞተ ኃላፊነት በሚል ደረጃ ሁሉ በቃ አሎም ብሏችሁ እንጂ ጠቅላላችሁ ተለጣፊ ነበራችሁ። ከዛ ስልጣኑን ያጣችሁት ናችሁ አሁን ይወጣችሁበት በሚል ይነሳል። አይ ልክ አይደለም። በነገራችን ላይ የተጠየቅን ነው ሁላችንም እንዲያልነናል። በተለያየ ፖዚሽን ተጠይቀን ነው መሪ ያስፈልጋል። ሁለት ነገር ቢያንስ የመጀመሪያው በምንድን ነው የምንስማማው? የተለያየ ፓርቲ ስለሆነ እንግዲህ ያሉ ሰዎች ስለሆኑ አሁን በህይወት ቅድም ያልከው ጨዋነትና ስነ ስርዓት አሁንም የትም አይሄድም። በግልም በፓርቲም የጠየቁን ነበሩ፣ ግን አይሆንም ያልን ሰዎች ነን እንጂ ያጣን ምናምን አይደለም። ሁለተኛ ወደ ትግል ስትገባ እኮ ወደ መስዋዕትነት ነው የምትገባው። ጥቅም ብትፈልግ ምን ብትፈልግ እኮ ጠጋ ነው የምትለው እንጂ አትርቅም። ወደ ህዝብ በተጠጋ ቁጥር የህዝብን ትግል ወይም የህዝብን ስሜት ባዳመጥክ ቁጥር ወደ መስዋዕትነት ነው የምትጠጋው። በገዥውም ፓርቲ በእናንተም በኩል እናንተ አሁን ከዚህ ከኢዜማ የለቀቃችሁትንም ተከትሎ ከዚህ ከተለጣፊነትና አልተለጠፍኩም ባይነት ጋር ተያይዞ አንድ ጎልቶ የወጣ ቃል አለ፣ ጽንፈኝነት። እናንተንም በዚያ መንገድ የሚፈርጅ አጠቃላይ አሁን የሆነ ነገር በመጣ ቁጥር ጽንፈኞች የሚል እንትን ነገር አለና ራሱ መጠቀማቸው ውሏቸው ነው የሚል ነገር አንስተው ነበር። ምን ትርጉም ይሰጡታል እርሱ? ጽንፈኝነት ምን ማለት ነው? እንዴት ነው ያዩት? በነገራችን ላይ ያገዛዝ አንዱ ባህሪ ጠላት ይፈጥራል። ለምሳሌ ምንም አሁን ሀገር ውስጥ ምንም ጠላት ቢጠፋ የመን እየመጣብህ ነው ምናምን ወይስ ሶማሌ እየመጣብህ የሆነ ብቻ የሚያሳየውና አቅጣጫውን የሚያስቀይረው እንትን ይፈልጋል። የኛ የቀድሞ ጓደኞች እዛ ስለዋሉ ቅድም እንዳልከው ውሎ ያመጣባቸው ሊሆን ይችላል። አይዶ ነው በአንድ ሁኔታ እንደውም አላልነውም እኛ ሚዲያን ያመጣብንም ያሉ ልጆች አሉ። ግን ዞሮ ዞሮ ተጠቅመውታል ቃሉ። መጀመሪያ ቅድም ካልከው ጋር እኮ የሚጋጭ ነው። እኛ እኮ በጣም ብዙ የታገስ በጣም ብዙ ሀሳብ ያዋጣን እዛ ይሆናል መስሎን ማለት ነው። እንደውም በመዘግየታችን የምንወቀስ ሰዎች ነን እንጂ በባህሪም ባስተዳደግም ባሰራርም ፖለቲካ እንግዲህ የህዝብ ነው አይደል? እያንዳንዱ ቃልህ አለ አየር ላይ አለ። ማንንም ሰው ሄዶ ሊያየው ይችላል። ስለዚህ ዝም ብሎ የልማድና የመደንገጥ ካልሆነ በስተቀር በፍጹም እኛን የሚገልጸን አይደለም። እንደዚህ አይነትም በነገራችን ላይ ይሄ አሸባሪ ጽንፈኛ ምናምን የሚለው በአጠቃላይ ኢትዮጵያውያንን የሚገልጽም አይመስለኝም። በነገራችን ላይ ኮንሲስተንት ነን እኛ ብዬ ነው የማስበው። ጥሩ ቻሌንጅ ነው። ስሜነ አንድ ጊዜ አሜሪካ ቺካጎ ሄጄ አሁን በቅርብ ጊዜ ማለት ነው በቃ እንደዚህ ወጣ ወረደ ፈረሰ ምን ተሲያ ምናምን አሉና ከድርጅቱ ወጣ አለ ወይ ምናምን አሉ። አይ እኔ ከድርጅቱ አልወጣሁም፣ ከድርጅቱ የወጡ ገዢው ፓርቲ ውስጥ የገቡ ናቸው አልኳቸው። አሁንም እንደዛ ነው የማምነው። እኛ መስመራችን ድርጅት ማለት ኮዝ ከሆነ ህዝብ ከሆነ አባላት ደጋፊና አስተሳሰብ ከሆነ እሱ ሁሉ አለ ነው። ድርጅት ማለት ሰርቲፊኬት ከሆነ ቢሮ ከሆነ ምናምን ከሆነ ግን እንግዲህ ያለበት ቦታ አለ። ስለዚህ እኔ የኢትዮጵያ ህዝብ ትግል አሁን ማለት እኔን ምናምን እያልኩ አይደለም ደረጃውን ጠብቆ አለ ብዬ ነው የማምነው። ያላታጋይ ትግል የኢትዮጵያ ህዝብ ትግል ይኖራል። ማን ያታግል? ለውጤት ነው ለውጤት እንግዲህ ፕሮፌሰር መሰን የሚሉት አለ የኢትዮጵያ ህዝብ ይነቅልና ሳይተክል ወደ ቤቱ ይገባል የሚሉት አለ። በጣም የሚገርመኝ አባባል ነው። ባይዘወይ እንዴ በደንብ ስታስብበትም ሆ ብሎ ይወጣና አገዛዞችን ያወርድና
ከዛ ቤቱን ክፍት አድርጎት ነው የሚሄደው። በደንብ የሚቆጣጠረው ስርዓት የሚያስይዘው የሱ የሆነ ነገር ሳይተክል ተመልሶ ይገባል። እኔ እንደ አንድ ዜጋ ማረም ያለብኝ ብዬ የማስበው እሱ ነው። ስለዚህ ምንም የሆነ ነገር የለም ስሜነ ልክ ነው። የኢትዮጵያ ሕዝብ ትግል ውጤት ላይ አልደረሰም። ይሄ ደግሞ ለሁላችንም ነው። አገዛዝ ውስጥም ላሉ ሰዎች፣ ውጭም ላሉ ሰዎች ለምንታገለው በአጠቃላይ ለሕዝቡ ስርዓት አልተከልንም። ቢያንስ ለነጻነታቸው እንዳገዝናቸው እንደ ጋና፣ እንደ ኬንያ፣ እንደ ደቡብ አፍሪካ፣ እንደ ናይጄሪያ ያክል እንኳን ዲሞክራሲ ኤክሰርሳይዝ ማድረግ አልቻለም። እንግዲህ ዝም ብላችሁ የተቀመጣችሁ አይመስለኝም። ከዚያ ፓርቲ ከወጣችሁ በኋላ በርከት ትላላችሁ። እናንተ በጋራ ነው ወይስ በግል ነው? ለአንድ ሚዲያ ላይ እርሶን በግል ይሁን በጋራ ስላላወቅኩ አዲስ ነገር እየጀመራችሁ አዲስ መንገድ እየሻችሁ እየተከራከራችሁ እየተወያያችሁ በሀገር ውስጥም በውጭም አይነት ነገር የተናገሩትን እንትን ተመልክቻለሁና ምንድነው እሱ? ምን ታስበው ነው? ምን ልታመጡልን ነው? ማት ነገር ተመልክተን ለነበርን ሰዎች ቀደም ሲል የተነጋገርናቸውን ነገሮች ሲያደርጉ ከነበሩ አካላት አዲስ ነገር ምን ይመጣል ብለን እንጠብቅ? ምዕራፍ ሊኖረው ይችላል እንጂ ስሜነ የኢትዮጵያ ሕዝብ ትግል የተቀጣጠለ ነው ማለት አንዱ ካንዱ የቀጠለ ነው። እኔ ከአንድ ኢትዮጵያዊ ነው የተቀበልኩት። ራሱን ቤተሰቡን ሁሉ ነገሩን መስዋዕትነት ከፍሎ ወደዚህ ካሸጋገረ ሰው ነው የተቀበልኩት። የኔ ብቻ ትግል አይደለም። የኢትዮጵያ ሕዝብ የኢትዮጵያ ዜጎች በሀገራቸው እኩል የመኖር መብት አላቸው ብለው የወደቁ ስማቸው ያልተጠቀሰ በጣም ብዙ ኢትዮጵያውያን አሉ በሁሉም የሀገሪቱ ክፍል። ስለዚህ ቅድም ያልኩ ትግሉ እየቀጠለና እያደገ ነው እንጂ የመጣው የትም አልሄደም። የትግል ጉዳይ የኮዝ እና የህዝብ የደጋፊ ጉዳይ እንጂ የቢሮ የሰርቲፊኬት ምናምን ቢሆን በየጉራንጉሩ ነው ያለው፣ መኖሩንም ማንም አያውቅም። ስለዚህ የዛ የቀጠለ ትግል በተለይ ትልቁ መጨረሻ ላይ መፍትሄና አሸናፊ የሚሆነው የዜግነት የኢትዮጵያውያን ትግል የሚያስተባብር የፖለቲካ ኃይል ያስፈልጋል ብለን ምናምን በጣም ብዙ ሰዎች አሉ። የተወሰነው እንዳልከው ከዚህኛው አሁን መጨረሻ ላይ ከጠቀስከው ፓርቲ የወጣን ሰዎች አለን። ከሌሎችም የፖለቲካ ስብስቦች የወጡ ሰዎች አሉ። ይሄ የዜግነት ፖለቲካ ወይም በኢትዮጵያ አንድነት በዜጎች እኩልነት የሚያምን አስተሳሰብ ወኪል አላገኝም ብለው በየቦታው ሲሰለሰሉ የነበሩ አሁን ደግሞ ወደ ፖለቲካ የወጡ የፖለቲካ ድርጅት ተሳትፈው የማያውቁ ሰዎች አሉ። ያደረግነው ምንድነው? እስቲ ዝም ብለን ወደ ፖለቲካ ድርጅት ወደ ንቅናቄ ምናምን አንበል፣ መጀመሪያ እስኪ እንወያይ። ቅድም ያልካቸው አይደል? ከስተት መማር ነው አይደል? ዋናው ትምህርት ቤት ደግሞ ያለፈው ስተት ነው ይባላል። የቅርቡ ምንድናቸው ስተቶቻችን? ዝም ብሎ ተቀምጦ የነበረው ፓርቲዎች ውስጥ የነበረው ምንድነው ስተቶቻችን የሚለውን እንወያይ። ዋና ዋና ተቃርኖዎች ምንድናቸው የሚለውን እስኪ እንወያይ። ምን ልንፈታ ነው የመጣ ነው የሚለውን እንወያይ። የሀሳብ አንድነት ስለሚያመጣ ማለት ነው። አሁን አገራችን ያለችበትን ሁኔታ እስቲ አንድ አይነት ፔጅ ላይ እንምጣ ማለት ተስፋ አለ፣ ተስፋ የለም፣ ጭልም ያለ እንደው ምንም ተስፋ የላትም ምናምን ከሚል ጋር ልትታገል አትችልም። በቃ የኢትዮጵያ እንደ ሀገር ኃላፊነት አለብን። እንደ ትውልድ እኛ ጋር ደርሷል። ኢትዮጵያን የማስቀጠል ኃላፊነት አለብን የሚል በጨለማም ውስጥ ትንሽ ጭላንጭል የሚያይ ሰው ያስፈልጋል አይደል? ስለዚህ እሱን እየተወያየን ያለ ነው። የተለያዩ አጀንዳዎችን እያነሳን እየተወያየን ነው። ለመሄድ ውይይት ያስፈልጋል ብለን እያወራችሁ እየተነጋገርን ነው። እነማን ናቸው እስኪ አሁን ከነዚህ ውስጥ ለምሳሌ እንደዚህ በተሞክሯቸው በምናቸው መታወቅ የለባቸውም ወይ? ብዙ ጊዜ አይገልጿቸው። ከዚያ ውጪ ምናልባት ህቡነትስ እንዳይሆንባችሁ፣ ህቡነት ደግሞ ቺን ሀገርና ህዝቧን ያስከፈላትን እንትን ስለምናቅ በዚህ መንገድስ መስራት የሚያስችል ህጋዊ ግራውንድ አለ ወይ? ወይም ተቋማዊ ሳትሆኑ ፖለቲካን የሚያህል ነገር ከዚህ እስከ ውጭ ሀገር ድረስ እያነሳችሁ ስትጥሉ በምንም ይምጣ በምን ይሄን ሀገር እያስተዳደረ ያለ መንግስት የሚባል አካል አለና ኖ ብሎ ነገ ቢመጣ ይቻላል። እንደዚህ አይነት ትልቅ አጀንዳ ነው፣ የሀገር አጀንዳ ይዛችሁ እያወራችሁ ነው። ወይ አልተመዘገባችሁም ወይ ተቋም አይደላችሁም። እነማን እንደሆናችሁም እርሶ ብቻ ነው እንግዲህ እስከዛሬ የተናገሩት አናቅም። መንግስትም ማቅ ከሆነ ደግሞ ትንሽ ያስፈራልና ማን ናችሁ እንደው ሊነግሩኝ ከቻሉ? አዎ አይ ሌሎቹ ራሳቸውን እስኪገልጡ ድረስ ምልህ እንግዲህ ሰዎች ስብስብ እስከሆነ ድረስ ራሳቸውን እስኪገልጹ ነው መግለጽ የለብኝም። ምክንያቱም ከዛ ውስጥ
በሚዲያ ነው መሳተፍ፣ በአክቲቪዝም ነው መሳተፍ፣ በፖለቲካ ነው መሳተፍ ብለው የሚወስኑ ሊኖሩ ይችላሉ። በመብት ደረጃ ግን ማንኛውም ዜጋ በሰላማዊ መንገድ የመንቀሳቀስ መብት አለው ህግን እስካከበረ ድረስ። እኛ ለምሳሌ አዳራሽ ስንጠይቅ 3 ሆነን ፈርመን አዳራሽ እናደርጋለን። ኃላፊነት የሚወስደው ማለት እኛ ነን ማለት ነው። በማንኛውም መንገድ በህጋዊና በሰላማዊ መንገድ እስከተንቀሳቀስ ብዙ ችግር የለውም። ሌሎች የምንወያይባቸው የቴክኖሎጂ እንትኖች ናቸው እኮ እሱ ስላለ ፕላትፎርሞች ስላሉ ስብስብ ስትሆኑ ነው አሁን መግለጽ ይቻላል። ግን ትልልቅ እርግጠኛ ነኝ እንግዲህ በዚህ ደረጃ ያሰበ አካል ትልልቅ አገራዊ አጀንዳዎችን ያነሳልና ለተሳሳተ ትርጉም ተጋላጭነት አይመጣም ወይ እና የሆነ ቀን ቢመጣ ደግሞ እንዴት አድርጋችሁ ልትጮሁ ነው? በእኛ እምነት ምንም አይመጣም ነው። ምክንያቱም ህጋዊና ሰላማዊ እስከሆነ ድረስ ህጋዊነቱ ማረጋገጫው ተቋማዊ ሲሆን ነው። ህጋዊ ነው የሚለውን በምን ምን መሰለህ ሁሉ ጊዜም እኮ ስትሄድ መጀመሪያ ተሰብስበህ ነው ወደዛ የምትሄደው እንጂ ለምሳሌ እርሶ ሲሉኝ ህጋዊና ምናምን ስላሉኝ ለህጋዊነቱ ማረጋገጫው እንግዲህ በተናጥል አይደለም። አሁን የሆነ እናንተን የሚያያይዝ ቲተር ነገር ያስፈልገዋል። አሁን ህጋዊ ነን ልትሉ በምን ያውቃሉ? እርሶ ህጋዊ ነኝ ብለው በቅንነት እየተንቀሳቀሱ ሊሆን ይችላል። ይህንን አጀንዳ ደግሞ ገልብጦ ለሌላ ዓላማ የሚጠቀምበት እርሶ አሁን አንድ አካል ወይም ባልደረባ ሊኖር ይችላል። ቀደም ሲል ዜማን ስናነሳ ድርጅታዊ አሰራር ምናምን የተባለው ነገር አለ። መርህና አሰራር ሲኖር ተጠያቂ ለመሆንም ከተጠያቂነት ለመዳንም ይመቻል። አሁን በግለሰብ ደረጃ እየተንቀሳቀሳችሁ እናንተን የሚያስተሳስር ማህተምና ቲተር እጆት ላይ ሳይኖር ህጋዊ እስከሆንን ድረስ ብሎ ለመናገርም እኮ አያስችልም። እርሱ አሁን ህጋዊ እስከሆንኩ ድረስ ብለው በግሎ ካልሆነ በስተቀር ስለነዚህ ሰዎች ህጋዊነት የሚናገሩበት እድል የለም። የሚያስተሳስራችሁ ደንብ መመሪያ ስለሌላችሁና እንመጣበታለን ወደሱ እኮ ሌላውም እኮ ስብስብ የመጣው እንደዚህ ተወያይቶ ነው አብሮ ይዞ ይሄዳል። ስለዚህ በነገራችን ላይ ብዙ ሰው ያውቃል። ብዙም የተደበቀ ነገርም አይደለም። ማጨናገፍ ልማድ ስለሆነ እዚህ ሀገር ላይ አትሰጉም። ለሱማ እንግዲህ ስትወጣ እኮ ባይዘው ለመስዋዕትነት ራስን አዘጋጅተህ ነው። ግን ሁልጊዜ ሰላማዊውን ህጋዊውን ስርዓት ያለውን ባጨናገፍክ ቁጥር አውሬ እየጠራህ ነው የምትሄደው። በኢትዮጵያ መንግስት አንዱ በጣም ማዝንበት ነገር ቢኖር ከድሮ ጀምሮ ማለት ነው እዚህ ቁጭ ብሎ በስርዓት እየተነጋገረ ሐሳብ ያወጣ እንነጋገር እንደራደር የሚለውን ይገፈተርና ጠበንጃ ለነቀነቀው አንዴ ዳሬ ሰላም አንዴ ፕሪቶሪያ እየሄደ ይነጋገራል። ስለዚህ ለጠረጴዛ ዙሪያ ውይይት ለሰላማዊ ውይይት እድል መስጠት ያስፈልጋል። ለሐሳብ ልዩነት እድል መስጠት ያስፈልጋል። ቀደም እንዳልኩ በጣም ፖለቲካ የሙሉ ጊዜ ስራችን የሆነ የሀገራችን ጉዳይ በጣም በቅርበት የምንከታተል ለሰላማዊና ለህጋዊ አካሄዶች ደግሞ ምንም ብዥታ የሌለን ኢትዮጵያ ውስጥ አልተሞከረም ብለን የምናስበው የሰላማዊ ትግል በሚገባው ደረጃ አልተሄደበትም ብለን የምናስብ ሰዎች ነን። ይህንን እያስረዳን ነው እየተወያየን ያለ ነው። ግን ደግሞ ቅድም እንዳልከው ስለሚጠይቅም ጊዜው ዝም ብሎ ላልተወሰነ ጊዜ የሚቀጥል አይደለም። መሰረታዊ በሚባል ሀሳቦች ላይ የሀሳብ አንድነት ከመጣን በኋላ እንወስናለን። አሁን ብዙ ጊዜ የምታየው አደራጆቹ ወደ ፈለጉት ይዘውት ይሄዳሉ። እንደዛ እንዲሆን አልፈለግንም። ራሱ ስብስቡ ከተለያየ አቅጣጫ የመጣ ስለሆነ ራሱ ስብስቡ ይወስን አይነቶቹን ማለት ነው። ትላልቅ ጭንቅላቶችና ትላልቅ አስተሳሰቦች በምን መልክ ይገለጻሉ? ፍልስፍናና የተፈጥሮ ሳይንስ፣ ማትማቲክስና ሌሎችም እውቀቶች፣ ግጥምና ድርሰት፣ የሚያማምሩ ትላልቅ ህንጻዎችና እንዲሁም የተለያዩ ነገሮችን የሚገልጹ ስዕሎች ይፈጥሩና ሊዳብሩ እንዲሁም ለሌላው መጠቀሚያ ለመሆን የቻሉት ልዩ አይነት ተፈጥሯዊ ስጦታና ጥሩ አስተዳደግ ባላቸው በጥቂት ሰዎች አማካኝነት ነው። በታሪክ ውስጥ እንደተመዘገበው የመጀመሪያው የፍልስፍናና የሳይንስ አባት የሚባለው በግብጽ ሀገር እንደተፈጠረና ከሱ በኋላ ለተነሱ ጥበብን ለሚፈልጉ መሰረት ጥሎላቸው እንዳለፈ ታሪክ ያረጋግጣል። ይህ ታላቅ ሰው ሄርመስ ትሪስሜጊስቶስ ወይም ቶት በመባል ይታወቃል። የአስትሮኖሚ፣ የሂሳብ፣ የቋንቋ፣ የሳይንስና የአልኬሚ አፍላቂ እንደነበርና በስልጣኔ መሰረት እንደጣለ ይነገራል።
በ10 ሺዎች የሚቆጠሩ መጽሐፎች እንደጻፈ ሲነገር፣ ሌሎች ደግሞ እነዚህ ሁሉ መጽሐፎች በአንድ ሰው ዕድሜ ውስጥ ሊጻፉ እንደማይችሉ ይናገራሉ። ይሁንና በእርግጥ እንደተመዘገበው ፒታጎራስ የሚባለው የግሪኩ ፈላስፋ ዕውቀቱን ከግብጽ ቀሳውስት እንደቀሰመ ይነገራል። ከዚያ በኋላ እንደ ሶሎንና ፕላቶ የመሳሰሉ ታላላቅ ገዢዎችና ፈላስፋዎች ግብጽ ሀገር በመሄድ ፍልስፍናና ጥበብ እንደተማሩና ወደ ግሪክ ከተመለሱ በኋላ ከሀገራቸው ሁኔታ በመነሳት ፍልስፍናና ሳይንስን ማዳበርና ማስፋፋት እንደቻሉ በሴኔጋሉ ፈላስፋና የፊዚክስ ምሁር በአንታይ ዲዮፕና እንዲሁም በአይሁዱ ተመራማሪ በማርቲን በርናል ጥቁሯ አቴን ወይም ብላክ አቴና በሚለው መጽሐፍ ውስጥ ሰፍሯል። ጥያቄው እዚህ ላይ ፍልስፍናና ሳይንስ እንዲሁም ልዩ ልዩ ጥበባዊ ነገሮች መቼ እንደተፈጠሩ ለማሳየት ሳይሆን ከነዚህ አይነት ሰዎች ጭንቅላት ውስጥ እንዴት ሊፈልቁ ቻሉ የሚለውን ለማስፈር ብቻ ነው። ሌሎችም ኋላም ላይ የተነሱት እንደነ ፒታጎራስ፣ ሶክራተስ፣ ፕላቶንና አሪስቶቴሌስ ወዘተ የመሳሰሉ ታላላቅ ፈላስፋዎችና የሳይንስ ሰዎች ምን አይነት ጭንቅላት ቢኖራቸው ነው ህይወታቸውን በሙሉ ለፍልስፍናና ለሳይንስ ምርምር ብቻ ያዋሉት? እንዴትስ ሊገለጽላቸው ቻለ? ምን አይነት ኃይል ነበር ተፈጥሮና ኮስሞስን እንዲቃኙ የገፋፋቸው የነበረው? በአንድ ወቅትስ እነዚህን የመሳሰሉ የፍልስፍናና የተፈጥሮ ሳይንስ ተመራማሪዎች በመነሳት እንዴትስ አድርገው በአካባቢያቸው የነበረውን ሁኔታ ማዳረስ ቻሉ? ከዚያስ በኋላ ይህ አይነቱ ምሁራዊ ዕውቀት የዓለም ስልጣኔ መሰረት እንዴት ሊሆን ቻለ? የሰውንም ልጅ ህይወት ለማቃለል ምን አስጨነቃቸው? አእምሯቸው ለምን ወደ ጦርነትና ወደ ተንኮል በመሰማራት የሰው ልጅ ህይወት በሙሉ የስቃይ ኑሮ ብቻ እንዲሆን ለማድረግ አልበቁም? እንደነዚህ አይነት የመሳሰሉ ታላላቅ ጭንቅላቶች ያላቸው ሰዎች ባይፈጠሩ ኑሮ የሰው ልጅ ዕጣ ምን ይሆን ነበር? እነዚህና የኋላ ኋላ ብቅ ያሉትና ለህይወታቸው ሳይፈሩ የካቶሊክ ሃይማኖት መሪዎችን ቀኖናዊ አስተሳሰብ ትክክል አለመሆኑን በማሳየት ትክክለኛውን የስልጣኔ ፈለግ ለሰው ልጅ ያሳዩትን የሳይንስና የፍልስፍና ሰዎችን የህይወት ታሪክ ስንመለከት በሰው ልጅ መካከል የጭንቅላት አቀራረጽና የአስተሳሰብ ልዩነት እንዳለ እንገነዘባለን። ወይም ደግሞ እንደነዚህ አይነት ሰዎችን አንድ ልዩ ኃይል የሰውን ልጅ ከጥፋት እንዲያድኑ የላካቸው ይመስላል። እንደሚባለው የግሪክ ህዝብ ከፍተኛ የፖለቲካ ቀውስ ውስጥ በነበረበትና የጭንቅላት ውዥንብር ውስጥ በሚገኝበት ወቅት እግዚአብሔር ሶቅራጠስን ከላይ ወደ ታች ዱብ አድርጎ ጣለው ይባላል። እንዲሁም በጣሊያን ምድር በ15ኛው ክፍለ ዘመን የጣሊያን ህዝብ አንድ የሚያግባባ ቋንቋ ስላልነበረው መግባባት አቅቶት በውዥንብር ዓለም ውስጥ በሚገኝበት ዘመን ዳንቴን የመሰለውን ታላቁን የፍልስፍና ገጣሚ ሰው ጣለለት ይባላል። የዳንቴን ፈለግ የተከተሉት እነ ፔትራርካ፣ ሊዮናርዶ ዳቪንቺ፣ ሚካኤላንጄሎና ሌሎች አያሌ የተፈጥሮ ሳይንስ የማትማቲክስ ተመራማሪዎችና የአርኪቴክቸር ሰዎች እንደ አሽን በመፍለቅ የኢጣሊያን ህዝብ ለመለወጥ ምን ገፋፋቸው? የእንደነዚህ አይነት ሰዎች መነሳትና የሚያስቡትንና የሚጽፉትን ወደ ተግባር የመመንዘር ኃይል በእርግጥም የኢጣሊያን ህዝብ ህይወት ለመለወጥ ችሏል። በጊዜው በጣሊያን ምድር የሰፈነው በተለያዩ ክላኖች ዘንድ የተያዘው የፖለቲካ ስርዓት አስቸጋሪ ሁኔታ ቢፈጠርም ከዚያ ውስጥ አንዳንዶቹ በጊዜው በነበረው ልዩ አይነትና የሚማርክ የህንጻ አሰራር ስለሳባቸው የሁኔታውን እንቅስቃሴ ይደግፉ ነበር። ከዚህም በላይ ይህ አይነቱ በአይን የሚታይ የህንጻ አሰራር የከተማዎች ግንባታ፣ ለዕደ ጥበብ ስራ እንደ አሸን መፍለቅና ለንግድ እንቅስቃሴም ከፍተኛ አስተዋጽኦ ለማበርከት ችሏል። ይህ አይነቱ ውበት ያለው የህንጻ አሰራርና የከተማ አገነባብ በእርግጥም እንደ ጋሊሊዮ ጋሊሊ ለመሳሰሉ የተፈጥሮ ሳይንስ ተመራማሪዎች አመቺ ሁኔታን በመፍጠሩ የኮስሞስን ወይም የህዋን ህግ እንዲያጠኑ አስቻላቸው። የእነ ጋሊሊዮ ምርምርና ስራ ለእነ ሬኔ ዴካና ለኒውተን የበለጠ እንዲመራመሩ ሰፋ ያለ መሰረት ጣለላቸው። የጥንቱን የግሪኩን ስልጣኔ ፈለግ በመከተል በአውሮፓ ምድር ተፈጥሮንና ኮስሞስን መቃኘትና ሳይንሳዊ እውቀትን ማፍለቅና ማዳበር የጀመሩትን እንደ ጋሊሊዮ፣ ኮፐርኒከስ፣ ኬፕለር፣ ኩዛኑስ የኋላ ኋላ ላይ የተነሱትን እንደ ላይብኒዝ፣ ካንት፣ ሄገል፣ ጎተ፣ ሺለር ሁለቱ ወንድማማቾች ሁምቦልት ተብለው በመጠራት የሚታወቁት የሂሳብና የሳይንስ ተመራማሪዎች የነበሩት ጋውስና ሪማን እንዲሁም የአልበርት አንስታይን ወዘተ ስራቸውን ስንመለከት አምላክ የሰውን ልጅ ከጥፋት አድኑ ብሏቸው የላካቸው ይመስላል። ከዚህም ባሻገር እነዚህና ሌሎች የእንግሊዝ ፈላስፋዎችና የሊበራል አስተሳሰብና ለህግ ተገዢ መሆን ወይም ህግን ማክበር ዘ ሩል ኦፍ ላው ለአንድ ህብረተሰብ ተቻችሎ መኖር አስፈላጊ ነው ብሎ የፈለቁትን ስራቸውን ስንመለከት እንደነዚህ አይነት ሰዎች ባይፈጠሩና ግለሰባዊ ጥረት ባያደርጉ ኑሮ የሰው ልጅ ዕጣ ምን ይሆን ነበር?
ባጭሩ እነዚህና ሌሎች የክላሲካል ሙዚቃና የስዕል ሰዎች ስራ የሚያረጋግጡት በደንብ የዳበረና የተፈጥሮና የሰውን ልጅ ባህሪና ድርጊቱን የመመልከት ችሎታ ያላቸው ሰዎች ብቻ ናቸው የሰውን ልጅ ከጥፋት ለማዳን የሚችሉት። ከዚህም ባሻገር የእነዚህ አይነት ልዩ ሰዎች አነሳስና ጥልቅ ምርምር ማድረግ በየጊዜው የነበረውን የፖለቲካ ትርምስና በጦርነት መንፈስ የተወጠረውን ስልጣንን የጨበጡ ሰዎችን አስተሳሰብ ለመርጋትና የሰው ልጅ ዋናው ተግባር ጦርነትን ማካሄድና ህብረተሰብን ማመሰቃቀል ሳይሆን ልክ በስርዓት እንደተዋቀረው ኮስሞስ በምድር ላይም ስርዓት ያለውና የህዝብን አስተሳሰብ ሊሰበስብና ፈጣሪም ሊያደርገው የሚችል ሁለገብ የሆነ በደንብ የተቀናጀና እርስ በእርሱ የተያያዘ ስርዓት በመፍጠር ማህበራዊ ወይም ህብረተሰባዊ ሁኔታን ለመፍጠር ነው። የሰውም ልጅ በተናጠል አንደኛው በሌላው ላይ በመነሳትና በመግደልና በመገዳደል ህይወቱን ባልባሌና ኃይልን በሚጨርስ ነገር ላይ ማዋል ሳይሆን ምርታማ በሆኑ ነገሮች ላይ በማዋል የህይወት ወይም የመኖር ትርጉምን እንዲረዳ ማድረግ ነው። በተለይም እንደ ክላሲካል ሙዚቃዎች መደረስና መዘፈንም የሚያረጋግጠው በጊዜው በገዢዎች መካከል የነበረውን አውሬ የሆነ ባህሪ ለመግታት ነበር። ሰላምን እንዲያሰፍኑና ህብረተሰብን ስርዓት ባለው መልክ እንዲገነቡ የሚያመለክትና መንፈስን የሚያለሰልስ ስራ ነው ማለት ይቻላል። ከዚያም በኋላ ብቅ ያሉትን የጀርመን አይዲያሊስቶችን ከፍተኛ የጭንቅላት ምርምርና ስራ ስንመለከት በጊዜው የነበረውን የፖለቲካዊ ዥንብር ለማጽዳትና ገዢዎችንም አርቀው እንዲያስቡ ለማድረግ ነው። ከዚህም በላይ በአንድ ሀገር ውስጥ የተለያየ አስተሳሰብ ባላቸው ሰዎች ወይም ቡድኖች መካከል ተከባብሮ ለመኖር የግዴታ በአርቆ ማሰብ ላይ የተመሰረተ የሲቪል ህብረተሰብ መፍጠር አስፈላጊ እንደነበር አስምረዋል። የሲቪል ማህበር መፈጠር ደግሞ የግዴታ ጥበባዊ የሆነ መንግስት ወይም የመንግስት መኪና መገንባት እንዳለበት በጊዜው ክርክር ይደረግ ነበር። ምክንያቱም አንድ አገዛዝ ወይም መንግስት የአንድ ግለሰብ ሀብት ሆኖ በሚቆጠርበት ሀገር ውስጥና የመንግስቱ መኪና ወደ መጨቆኛነት የሚለወጥ ከሆነ አንድ ህዝብ ተረጋግቶ ሊኖር አይችልም። ጭቆና በተስፋፋበት ሀገር ውስጥ ሳይንስና ቴክኖሎጂ ሊዳብሩ አይችሉም። ሌሎችም አንድን ህዝብ የሚያስተሳስሩ አነስተኛና ማዕከለኛ ኢንዱስትሪዎች እንዲሁም የዕደ ጥበብ ስራዎች ሊያብቡ በፍጹም አይችሉም። እነዚህን የመሳሰሉ በተለያዩ ምርቶች ላይ ያተከሩ ኢንዱስትሪዎች እዚህና እዚያ ሲኖሩ ብቻ ነው የንግድ እንቅስቃሴ ሊዳብር የሚችለው። ስለሆነም በፍልስፍና ላይ ያተኮረው ምርምር ዝም ብሎ ለመፈላሰፍ ሳይሆን የሰውን በተለይም የገዢ መደቦችን አስተሳሰብ ለመርጋትና ለሲቪል ማህበረሰብ የሚሆን መሰረት ለመጣል ነው። ከ15ኛው ክፍለ ዘመን ጀምሮ በአንዳንድ የጀርመን ከተማዎች የተስፋፉት ዩኒቨርሲቲዎችና የትምህርት አውታሮች ጭንቅላትን ለመሰብሰብና ፍልስፍናን የበለጠ ለማዳበር የሚያመቹ ነበሩ። ይህንን መሰረት አድርገው ኋላ ላይ ብቅ ያሉት የሳይንስ ሰዎችና የከተማ አገነባቢ ሊቆች እንደ ሮም፣ ለንደንና ፓሪስ የመሳሰሉት ከተማዎች ጎብኝተው ከተመለሱ በኋላ የደረሱበት ድምዳሜ ጥበባዊ የሆነ የኢንዱስትሪ ተከላና የከተማ አገነባብ በጀርመን ምድር እውን ማድረግ ነበር። ከዚህ አይነት ሁኔታ ስንነሳ በእነዚህ የፍልስፍና የተፈጥሮ ሳይንስ ተመራማሪዎች አማካኝነት ፍልስፍናና የተፈጥሮ ሳይንስ እንዲሁም ማትማቲክስ የመሳሰሉ እውቀቶች ሊፈልቁ የቻሉትና ከአንድ ሀገር በመነሳት ዓለምን ማዳረስ የቻሉት በጥቂት ሰዎች ጥረት ነው። የሚነሳው ጥያቄ ስንቶቻችንን ይህንን ሁኔታና የእውቀትን አፈላለቅና መስፋፋት የምንረዳው? ስንቶቻችንስ ነን ወደ ኋላ ዞር ብለን የሰውን ልጅ ከ200 እና 300 ዓመታት በፊት ይኖር የነበረበትን ሁኔታ በመመርመር ዛሬ ካለንበት የሳይንስና የቴክኖሎጂ ሁኔታ ጋር የምናወዳድረው? ስንቶቻችንስ ነን ከዛሬ 50 እና 60 ዓመታት በፊት የተወለድንበትን ያደግንበትን በብዙ ኪሎ ሜትር የሚቆጠር መንገድ በመጓዝ የተማርንባቸውን ትምህርት ቤቶችና የኖርንባቸውን አካባቢዎችና ሁኔታዎች ለቀን በመምጣት ዛሬ በሳይንስና በቴክኖሎጂ ዓለም የሚገለጽ ሀገር ውስጥ እየኖርን በተለያየ ወቅት የኖርንባቸውን ሁኔታዎች አሁን ካለንበት ሁኔታ ጋር የምናወዳድረው? ስንቶቻችንስ ነን ምንም ጥያቄ ሳናነሳና ወደ ኋላ በመጓዝ የተለያዩ ሁኔታዎችን ሳንቃኝ ዝም ብለን ብቻ የምንኖረውና የኑሮንም ትርጉም ለመረዳት ጥያቄ የማናነሳው? ያም ሆነ ይህ የአውሮፓን የህብረተሰብ አወቃቀር ታሪክ ስንመለከት ህብረተሰባዊ ለውጥ ሊመጣ የቻለው የፖለቲካ ዓላማ ብቻ በሚታገሉ ወይም ደግሞ በገዢ መደቦች ፍቃድ አይደለም። በየሀገሮች ውስጥ መሰረታዊ ለውጥ ሊመጣ የቻለው የአንድን ህብረተሰብ እድገት ከልዩ ልዩ ሁኔታዎች አንጻር መመልከት የቻሉና ወደ ውስጥ ምርምር ባደረጉ ግለሰቦች አማካኝነት ብቻ ነው። ዕደ ጥበብና ንግድ ሲዳብሩ፣ ከተማዎችም በአማረ መልክ ሲገነቡ የተገለጸላቸው ግለሰቦችን ብቅ ማለት ቻሉ። እነዚህ ልዩ ልዩ ምሁራዊ ኃይሎች ሐሳባቸውን በማጣመርና ሐሳብ ለሐሳብ በመለዋወጥ ከላይ ሆኖ ጭቆናን ያሰፈነውና እውነተኛ ስልጣኔ እንዳይመጣ የሚፈልገውን ኃይል በምሁራዊ ኃይል መዋጋት ቻሉ።
ስለሆነም ስልጣን ላይ ያሉ የገዢ መደቦችና የሚከተሏቸውና በጥቅም የታሳሰሩ ኃይሎችን ጭፍን ርዕዮተ ዓለማቸውን በሳይንስና በፍልስፍና መሳሪያ መዋጋት ቻሉ። ስልጣን ላይ ቁጥጥ ያሉ ኃይሎች ራሳቸውም የሰው ልጆች ስለሆኑና ከሌላው እንደማይበልጡ በማሳየት ሰፊው ሕዝብ በራሱ ላይ እንዲተማመንና የማሰብ ኃይሉን እንዲያዳብር መንገዱን አሳዩት። ይህ አይነቱ እየሰፋና እየቀጠለ የመጣ ብሩህ አስተሳሰብ የንጉሳውያንና የአሪስቶክራሲያዎችን እንዲሁም የፊውዳሎችንና የካቶሊክ ቄሶችን ጭፍን አስተሳሰብ ማንኳታኮት ጀመረ። ወደ ታች ሲወርድ ደግሞ ስራና ፈጠራ የሰው ልጅ ማንነት መገለጫዎች በመሆን የአስተሳሰብ ለውጥ እንዲመጣ ተደረገ። የሰው ልጅ ጭንቅላት በስራና በፈጠራ ስራ ሲወጠር ተንኮልና ሌላውን ማጥቃት ቦታ እንዳይኖራቸው እየተደረገ መጣ። በጊዜው እየሰፋ የመጣው በልዩ ልዩ መልክ የሚገለጸው የስራ ክፍፍልና ንግድ መዳበር የሰው አስተሳሰብ በዚህ አይነቱ ዙሪያ ብቻ እንዲሽከረከር አስቻለው። በዚህ መልክ ትናንሽና ሌላውን የሚያጠቁ አስተሳሰቦች እየተወገዱ ለመምጣት ቻሉ። ይህም የሚያመለክተው በአንድ ህብረተሰብ ውስጥ መሰረታዊ ለውጥ ሊመጣ የሚችለው ኋላ ቀር አስተሳሰብና በጭፍኑ ማመን ወይም ማምለክ ሲዳከሙ ብቻ እንደሆነ ከአውሮፓ የህብረተሰብ ታሪክ መማር እንችላለን። በተለይም በልዩ ልዩ መልክ የሚገለጽ ምሁራዊ አስተሳሰብና እውቀት ሲዳብርና ወደ ውጭ ወጥቶ ክርክር ሲደረግበትና ሌላውን ማስተማር ሲቻል ብቻ በተንኮል የሚገለጹ ትናንሽ አስተሳሰቦች ይወገዳሉ። ጥያቄ መጠየቅና መልስ ለማግኘት መጣር፣ በጉልህ የሚታዩ መጥፎ ነገሮችን እንዳላዩ አይቶ ማለፍ። ለምን እንደዚህ አይነት ነገሮች ይከሰታሉ? ምክንያቶቻቸውስ ምንድነው? ተብሎ ሲጠየቅና መልስም ለማግኘት ሲጣር የዚያን ጊዜ የሰው ልጅ ከእንስሳ የተሻለ መሆኑን ይረዳል። ፖለቲካም ተንኮልን መተብተቢያ፣ አንዱን የሚያቀርብ ሌላውን የሚያርቅ መሳሪያ ከመሆንና እንደ ግል ሀብት ከመቆጠር ተላቆ ህዝባዊ ሀብት በመሆን ታሪክ የሚሰራበት ሳይንሳዊ መሳሪያ ለመሆን ይበቃል ማለት ነው። ፖለቲካ በግልጽ አስተሳሰብና እምነትን ማራመጃ እንጂ ካለሌ በስተቀር የሚያውቅ የለም የሚለውን በጭፍን በመከተል አገር አጥፊ መሳሪያ መሆኑን ያበቃል ማለት ነው። ሶቅራጥስ ተናገርና ማንነትህን ላውቅ እችላለሁ እንዳለው የአስተሳሰብ ሞኖፖል ባለቤት ሀገር ውስጥ እያንዳንዱ ሀሳቡን የመግለጽ መብት ስለሚኖረው በሚናገረው ወይም በሚያስተጋባው ማንነቱን ማወቅ ይቻላል። ስለሆነም ግልጽ የሆነ አመለካከት የሚዳበርበትና ልዩ ልዩ ሀሳቦች በሚንሸራሸርበት ማህበረሰብ ውስጥ ተንኮልና አንዱን ሌላውን ማጥቃት ቦታ አይኖራቸውም ማለት ነው። ይህ ማለት ግን የአውሮፓ ህብረተሰብ ታሪክና እድገት ከግጭትና ከጦርነት የተላቀቀ ነበር ማለት አይደለም። በየኢፖኩ የሚፈጠሩ አዳዲስ ሁኔታዎች የኃይል አስተላለፍ ለውጥን በማስከተል ጦርነትና ህብረተሰባዊ ግጭቶች ልማዳዊ ለመሆን ለብዙ ሚሊዮን ህዝቦች እልቂት ምክንያት ለመሆን በቅተዋል። በተለይም የፖለቲካና የኢኮኖሚ የበላይነትን የተቀዳጁ ኃይሎች የተወሳሰ አስተሳሰብን ወይም የጦርነት በተለይም የፖለቲካና የኢኮኖሚ የበላይነትን የተቀዳጁ ኃይሎች የተወሰነ አስተሳሰብን ወይም የጦርነት ርዕዮተ ዓለምን በመከተል ከድንበራቸው አልፎ ሌሎች ሀገሮችን አተራምሰዋል። የ30ኛው ዓመት ጦርነት የሚባለው በሃይማኖት ተሳበው የተነሳው ጦርነት በአንዳንድ ቦታዎች 2/3 የሚያክለውን ህዝብ ሊጨርስ ችሏል። ከዚያም በኋላ በ7 ዓመት ጦርነት በመነሳት እንደዚሁ ጥፋት አድርሷል። ከውስጥ ከስልጣን ሽኩቻ ተብለው የሚቀሰቀሱ ጦርነቶች ደግሞ የውጭ ኃይሎችን በመጋበዝ ውስጣዊ ኃይል እንዳይዳብርና ህዝብን የሚያስተሳስር ኢኮኖሚያዊ እድገት እንዳያመጣ ለማድረግ በቅተዋል። ስለሆነም እንደ ጀርመን የመሳሰሉት ሀገሮች በውስጥ የስልጣን ሽኩቻ የተነሳ በውጭ ኃይሎች በተደጋጋሚ የሚጠቁ ነበሩ። ከዚህ አልፈን ስንሄድ የአንደኛውና የሁለተኛው ዓለም ጦርነቶች መነሳትና አገሮችን ወሮ በብዙ ሚሊዮን የሚቆጠሩ ህዝቦችን በመግደል የታሪክን ጎማ ወደ ኋላ ለማሽከርከር መሞከር የኃይል አስተላለፍ መቀየር ውጤትና ሌሎች ሀገሮችን እንደ ተፎካካሪና እንደ ጠላት ከማየት የመነጨ አደገኛና ትናንሽ ጭንቅላት ያላቸው ሰዎች አስተሳሰብ ውጤት ነው። ስልጣን ላይ ቁጢጥ ለማለት የቻሉት የታሪክ ግንዛቤ የሌላቸው ስለነበሩና የሀገራቸውን እድገት ከተለያዩ አቅጣጫዎች መመልከት የሚችሉ ስላልነበሩና ከፓትሪያርካል አስተሳሰብ ያልተላቀቁ ስለነበር መንፈሳቸው ከርኩስ ባህሪ የጸዳ አልነበረም። የሚያሳዝነው ስንትና ስንት ፈላስፋዎችና የተለያየ እውቀት ያላቸው ሰዎች ሳይሆኑ ሁልጊዜ ስልጣን ላይ ቁጢጥ የሚሉትና አንድን ሀገር የሚያተረማምሱና ለሌሎች ሀገሮችም ጠንቅ የሚሆኑት ጭንቅላታቸው በቁንጽል አስተሳሰብ የተቀረጸ ሰዎች ናቸው። የአይሁዲዎችን ታላላቅ አስተዋጽኦ እንዳልነበረው አድርጎና እነሱን በመጨረስ በእብሪት የተወጠረው ኃይል ከዚያ በማለፍና ሌሎችን ሀገሮች በመውረድ ለ50 ሚሊዮን ህዝቦች መሞት ምክንያት ሆነ። የታሪክ ቅርሶችና በስንት ልፋትና ጥበብ የተሰሩ የሚያምሩ ከተማዎች ትናንሽ ጭንቅላት ባላቸው ሰዎች ወደሙ። እኛ ብቻ ነን መሰልጠንና ማደግ እንዲሁም ሳይንስና ቴክኖሎጂን መቀዳጀት ያለብንና የምንችለው ብሎ መዝናናትና ግብዝ መሆን
ዋናው ምክንያት ትናንሽ አስተሳሰቦች እየነገሱ ሲመጡ ነው። በተለይም የፋሺዝምን አነሳስ ስንመለከት ዋናው ምክንያት የዝቅተኛ መንፈስ ማየሉ ሲሆን ይህ አይነቱ ዝቅተኛ ስሜት ይሁዲዎች ለአውሮፓው በተለይም ለጀርመን የሳይንስና የቴክኖሎጂ እድገት ያደረጉትን ታላቅ አስተዋጽኦ እንዳለ የካደ ነው። በ19ኛው ክፍለ ዘመንና በ20ኛው ክፍለ ዘመን መግቢያ ላይ ጀርመን በእድገት እየመጠቀች ለመምጣት የቻለችው የይሁዲዎች ፈጠራ ስለታከለበት ነው። ሌላው ትልቁ የታሪክ ወንጀል ናዚዎች የአውሮፓው ስልጣኔ መሰረት የሆነውን የግሪኩን ስልጣኔ በመዘንጋታቸውና የአርያን ዘር ከሁሉም ይበልጣል ብለው በማሰባቸው ነው። እነሱ ብቻ የሳይንስና የቴክኖሎጂ ፈጣሪዎች እንደሆኑ አምነው መቀበላቸው ግብዝ እንዲሆኑና በአውሮፓ ምድር ሁለገብ የሆነ ጦርነት እንዲያውጁ ገፋፍቷቸዋል። ይህ አይነቱ የተሳሳተ ወይም የተበላሸ አስተሳሰብ በተለይም የአሜሪካን ኢምፔሪያሊዝም የበላይነቱን ከተቀዳጀ ወዲህ ጎልቶ የወጣና በዓለም አቀፍ ደረጃ ጦርነትን መቀስቀሻ መሳሪያ የሆነ ነው። የአሜሪካንን የበላይነት ያልተቀበለ ወይም ለሱ ያላጎበደደ ሁሉ እንደ ጠላት እየታየ ጦርነት የሚካሄድበት የውጭ ፖለቲካ ስትራቴጂ ነው። ይህ ብቻ ሳይሆን አሜሪካን በዓለም አቀፍ ደረጃ የበላይነትን ለማስፈን ሲል የግዴታ በየሀገሮች ውስጥ አምባገነናዊ አገዛዞችን በመደገፍና በተዘዋዋሪ የመንግስታቱን የመንግስት ፖለቲካ በመቆጣጠር የአመጽ ፖለቲካ ለማስፋፋት ችሏል። በዚህም አማካኝነትና በተስፋፋው የተበላሸ የትምህርት አሰጣጥ ትናንሽ ጭንቅላት ያላቸው ሰዎች እንደ አሸን በመፍለቅ የአንድን ህብረተሰብ ታሪክ በተጣመመ መልክ መተርጎም ቻሉ። የሀገራችንን ሁኔታ መመልከት ብቻ ይበቃል። በአብዛኛዎቹ የሶስተኛው ዓለም ሀገሮች ከኢኮኖሚ መሰረት ጋር ሊጣጣሙ የማይችሉ የሚሊታሪ የጸጥታና የፖሊስ አውታሮች በመዘርጋታቸው ለኢንዱስትሪ ተከላና ለስራ መስክ ፈጠራ፣ ለተቋማት መገንቢያና ለከተማዎች መቆርቆሪያና እንዲሁም ለሌሎች ለሀገር ግንባታ ነገሮች ላይ ሊውል የሚችለው ገንዘብ በእነዚህ ምርታማ ባልሆኑ ተቋማት ላይ እንዲውል በመደረጉ ድህነትና ያልተስተካከለ እድገት ሊስፋፉ ቻሉ። በዚህም ምክንያት የተነሳ በየሀገሮች ውስጥ የተፈጠረው የመንግስት ባለስልጣናት ከአሜሪካን ኢምፔሪያሊዝም ጋር በማበር ከውስጥ የተስተካከለና ሰፊውን ህዝብ ሊጠቅምና ሊያስተሳስር የሚችል ሁለገብ የሆነ የኢኮኖሚ እድገት እንዳይመጣ ለማድረግ በቁ። ከዚህም በላይ እንደዚህ አይነት መሪዎችና መንግስታት ስትራቴጂካሊ ማሰብ ስለማይችሉ ህዝቦቻቸው ሊወጧቸው የማይችሏቸውን የተወሳሰቡ ችግሮችን አስታቅፈዋቸው ይሄዳሉ። የአሜሪካ መንግስት የሚከተለው የውስጥም ሆነ የውጭ ፖለቲካ በሆበስ ፍልስፍና አመለካከት ላይ የተመረኮዘ ሲሆን እንግሊዝና አሜሪካ እንዲሁም አብዛኛዎቹ የካፒታሊስት ሀገሮች ሌሎችን ሀገሮች ለመቆጣጠር ሲሉ እንደ ጠላት በመፈረጅ የሚከተሉት ስትራቴጂ ነው። እዚህ ላይ ግን ሆበስ የሰውን ልጅ አስተሳሰብ እንደ ቀበሮ ሲያመሳስልና አንዱ በሌላው ላይ የሚነሳና እንደ ጠላት አድርጎ ነው የሚያየው ብሎ ሲሰብክ የአስተሳሰቡን አደገኝነትና ወደ ርዕዮተ ዓለም በመለወጥ የጥቂት ኃይሎች መሳሪያ ሊሆን እንደሚችል የተገነዘበ ነበር ብሎ ለመናገር በፍጹም ያስቸግራል። ያም ሆነ ይህ አሜሪካም ሆነ የተቀሩት የአውሮፓ ሀገሮች የሚያራምዱት ፖለቲካ የሚያረጋግጠው በአውሮፓ ምድር ውስጥ ታላላቅ ጭንቅላቶች ቢፈጠሩም እንዲሁም ደግሞ ፖለቲካን ከፍልስፍና ከሳይንሳዊ አስተሳሰብ ጋር አጣምሮ ቢያስተምሩም የፖለቲካ ስልጣን የሚቀዳጁ ኃይሎች ምሁራዊ መሰረት የሳሳና በርዕዮተ ዓለም ዙሪያ ብቻ የሚሽከረከር በመሆኑ በተለይም የውጭ ፖለቲካ ሌሎች ሀገሮችን ማዳከሚያና እንዲያን ሲል መበተኛ መሳሪያ ወደ መሆን ተለውጧል። ይህ አይነቱ የበላይነትን ማረጋገጫ ፖለቲካ እንደምንከታተለው በተለያዩ ጊዜያት በሀገራችን ላይም እየታየና ብዙዎቻችንን እያነጋገረ ይገኛል። የአሜሪካ መንግስት ህወሓትን ማስታጠቁና ጦርነትም እንዲቀሰቀስ መደገፉ ከረጅም ጊዜ ጀምሮ ደግሞ ከአብይ አህመድ ጋር በማበር ጠቅላላውን ሀገራችንን ለመበታተን መነሳት የሀገራችን አገዛዝ ተብዬው የዚህ ሰለባ በመሆን ጠቅላላውን የኢትዮጵያን ህዝብ በማዋከብ ሌላውም ጠንቅ የሚሆነውን ለመረዳት አለመቻል ጭንቅላት በትናንሽ አስተሳሰብ በሚወጠርበት ጊዜ ነው። ጥያቄው ስልጣን ላይ ብቻ ለመቆየትና የራስን ፍላጎት ለማርካት ብቻ ስለሆነ ከማንኛውም ሰይጣናዊ ኃይል ጋር በማበር አንድን ህዝብና ታሪክም በዚህ መልክ ማውደም ይቻላል። የአሜሪካን ኢምፔሪያሊዝም እናንተ ሳትሆኑ እኔ ነኝ የእናንተን የመኖርና ያለመኖር እድል መወሰን የሚችለው ከሚለው የግብዝ ፖለቲካ በመነሳት እንደነ አብይ አህመድ የመሳሰሉትን ትናንሽ ጭንቅላት ያላቸውን ግለሰቦችና ግብረ አበሮችን በመጠቀም የ130 ሚሊዮን ህዝብ እድል እንዲበላሽ በግልጽና በድብቅ ይሰራል። ሰፊው ህዝባችን የኑሮን ትርጉም ባለመረዳት ድረግ እንደሚወስደው ሰው ወዲያና ወዲህ ሲከረከር ይውላል። ይህንን አይነቱን የግብዝነት ፖለቲካ ጦርነትን አፍላቂ ስልት የምንከታተለውና የምናየው ደግሞ የ3000 ዓመት ታሪክ ያላት ሀገርና እንዲሁም ደግሞ በተለያዩ ጊዜያት ሊወሯትና የቅኝ ግዛት ሊያደርጓት የሞከሩትን ወራሪ ኃይሎች ለመመከት የቻለች ሀገር
አለችን እያልን እየተኩራራን በኖርንበት ዘመን ነው። በ19ኛውና በ20ኛው ክፍለ ዘመን በነጭ ወራሪ ኃይል ድልን የተቀዳጀች ጥቁር አፍሪካዊ ሀገር ኢትዮጵያችን ብቻ ነች እያልን እዚያ በዚያው ደግሞ አገራችንን የማንም ዱርዬዎች ፖለቲካ ባይነን መፈንጫ የሆነች ሀገር ለመሆን እንደበቃችና አንዳንዶቻችንን በማወቅም ሆነ ባለማወቅ ይህ አይነት ሁኔታ እንዲፈጠር ስንቶቻችን እንደምንገነዘብ ማወቅ ያስቸግራል። ባለፉት 50 ዓመታት የውጭ ጠላት ሳይሆን የሀገራችንን አንድነት የሚፈታተነውና ህዝባችንም የስልጣኔ ባለቤት በመሆን እፎይ ብሎ እንዳይኖር የሚያደርገው ከውስጥ የፈለቀና የውጭ ተገዢ የሆነ ጭንቅላቱ በቀጨጨ ኃይል ነው። ለማንኛውም የአሜሪካንም ሆነ የተቀሩት የምዕራብ አውሮፓ የመንግስት መኪናዎች ሙሉ በሙሉ በሚሊታሪ ኢንዱስትሪ ውስብስብ ወይም ሚሊታሪ ኢንዱስትሪያል ኮምፕሌክስ ቁጥጥር ውስጥ ስለወደቁና በሎቢስቶችም ስለተሰገሰጉ የመንግስታት መኪናዎች የጦርነት መቀስቀሻና ማስፈራሪያ መሳሪያ ለመሆን በቅተዋል። ወደ ውስጥ ስንመጣ ደግሞ እንደዚህ አይነት ፍልስፍናዊ መሰረት የሌለው ፖለቲካ ዘረኞችንና የፋሺስት ኃይሎችን እንዲፈለፈሉ እያደረገና ወደ 80 ዓመት ያህል የተረጋጋውና ከፍተኛ የኢኮኖሚ እድገት ያስቆጠረው ዘመን እያከተመ የመጣ ይመስል ሰፊው የጀርመንም ህዝብ ሆነ የተቀረው የአውሮፓ ህዝብ ከፍተኛ ፍርሃት ውስጥ ለመውደቅ ችሏል። ታሪክ ራሱን ይደግም ይመስል ከድሮ የጦርነት ታሪካቸው የማይማሩ አንዳንድ የአውሮፓ ፖለቲከኞችና ፓርቲዎች የጦርነትን ከበሮ በመምታት ላይ ይገኛሉ። ወደ ሀገራችንም ስንመጣ ይህ አይነቱ የጦርነት መንፈስ በመስፋፋት ህዝባችንን ከፍተኛ ጭንቀት ውስጥ ከተቷል። ስልጣን ላይ ለዝንተ ዓለም ለመቆየት እችላለሁ በሚል የተሳሳተ ግንዛቤ የብሔረሰብን ጥያቄ ልዩ አይነት የቁማር መጫወቻ መሳሪያ በማድረግ ከፍተኛ የሆነ የታሪክ ወንጀል እየተሰራ ነው። የከፋፍለውን ግዛው ፖለቲካ በመከተል አንደኛው ብሔረሰብ በሌላው ላይ ጥርጣሬ እንዲኖረው በማድረግ ውዝግብ በመፍጠር የሰው አስተሳሰብ የራሱን ኑሮ በማሸነፍና ቁም ነገር እንዳይሰራ በማድረግ እንዳይተሳሰርና የስልጣኔ ባለቤት እንዳይሆን ለማድረግ በቅቷል። በዘረኝነትና በጥላቻ እንዲሁም በዝቅተኝነት መንፈስ የተሳከሩ የወያኔ መራዮች አብይ አህመድና ሽመልስ አብዲሳ አንድ ላይ በመተባበር አገራችንን ለአንዴም ለመጨረሻም ጊዜ ለመበታተን ደፋ ቀና ሲሉ ይታያል። በተለይም ደግሞ የተቀረው የንዑስ ከበርቴው መደብ የዚህ አይነቱ የዘረኛ አመለካከት ሰለባ በመሆን ሳያውቀው አገሩን ወደ አደገኛ ሁኔታ ላይ በመለወጥ ይገኛል።